እዚህ ጥያቄ for x greater than 0 if log to the base 2 x, log to the base 32 x and log to the base x 16 are consecutive terms of a geometric sequence ይለናል። ምን ማለት ነው? አንድ geometric sequence አለ። ያ geometric sequence log 2x, log 32x እና log x 16 የሚባሉ consecutive ተርሞች አሉት። ያ ማለት ተከታታይ ተርሞች አሉት። ስንተኛው ተርም እንደሆነ ግን አልነገረንም። then what is the value of x? የx ዋጋ ስንት ነው ብሎ ነው የጠየቀን። ከዚህ ጊቭን በመነሳት እንዴት እንደምንሰራ አብረን እናያለን። ሶሉሽን በመጀመሪያ አንድ የሰጠን ኢንፎርሜሽን ምንድነው? log 2x, log 32x እና log x 16 ብሎ የሰጠን ተርሞች ተከታታይ ናቸው ብሎ ነግሮናል። በተጨማሪም ጂኦሜትሪክ ሲኩዌንስ ነው ብሎ ነግሮናል። ስለዚህ ጂኦሜትሪክ ሲኩዌንስ እስከሆነ ድረስ እንደገና ደግሞ እነዚህ ተርሞቹ ተከታታይ እስከሆኑ ድረስ ይሄኛው ተርም ለዚህኛው ተርም ሲካፈል አንድ የምናገኘው ኮመን ሬሾ አለ። ስለዚህ ከዛ ጊቭን በመነሳት ለኤክስ ሶልቭ እንድናደርግ ነው የጠየቀን። እሱን አብረን እንሰራለን። ጂኦሜትሪክ ሲኩዌንስ ነው ብሎናል። ስለዚህ አር ኮመን ሬሾን ለዚህ ሲኩዌንስ በምንፈልግበት ጊዜ ምንድነው የምናደርገው? ሎግ ቱ ዘ ቤዝ 32x ዲቫይድድ ባይ ሎግ ቱ ዘ ቤዝ 2x ማለት ሎግ 16 ቱ ዘ ቤዝ x ዲቫይድድ ባይ ሎግ x ቱ ዘ ቤዝ 32 አድርገን ከምናገኘው ቫልዩ ጋር እኩል ነው። እኩል ይሆናል ሎግ ቱ ዘ ቤዝ x 16 ዲቫይድድ ባይ ሎግ ቱ ዘ ቤዝ 32 x አድርገን ከምናገኘው ቫልዩ ጋር እኩል ነው። ጂኦሜትሪክ ሲኩዌንስ እስከሆነ ድረስ ማለት ነው። ያ ማለት ኮመን ሬሾአቸው ነው። ስለዚህ አሁን የምናደርገው ነገር ምንድነው? ክሪስ ክሮስ አድርገን ለኤክስ ሶልቭ እናደርጋለን። log x to the base 32 times log x to the base 32 ማለት log to the base 32 x the whole square equals ይህንን ክሪስ ክሮስ እናደርገው log to the base x 16 times log to the base 2 x ይሆናል። ይህ ማለት ነው log to the base 32 x the whole square equals log to the base x 16 times log to the base 2 x ሪራይት ስናደርገው በሎጋሪዝም ፕሮፐርቲ መሰረት change of base rule ላይ ምን አለን? log to the base a x ን ሪራይት ስናደርግ ሁለቱን ለየብቻ log to the base b x divided by log to the base b a አድርገን ሁለቱንም በዚህ መልኩ ሪራይት ማድረግ እንችላለን። እዚህ ጋር ላለን ለx እና ለa አንድ አይነት ቤዝ ሰተን ማለት ነው። ስለዚህ እዚህ ጋር ያለን ጥያቄ ላይ በa ፋንታ ቤዛችን ማን ነው? እዚህ x ነው። በx ፋንታ ደግሞ ያለን እዚህ ጋር 16 ነው። ስለዚህ ይሄንን ሪራይት ስናደርገው አንድ አይነት ቤዝ ሰተን log 16 divided by log x አድርገን ይሄንን ሪራይት ማድረግ እንችላለን። አንድ አይነት ቤዝ የሰጠነው እዚህ ጋር ማን ነው? log 16 ማለት ቤዙ ላይ ምንም ካልተጻፈ ባይ ዲፎልት 10 ስለሆነ ማለት ነው። ለታችኛውም በተመሳሳይ መልኩ። ስለዚህ ይሄንን በዚህ መልኩ ከጻፍን በኋላ ታይምስ log to the base 2 xን አሁን ባየነው መልኩ ደግሞ ይሄንንም ሪራይት ማድረግ እንችላለን። ይሄ ማለት ታይምስ log x divided by log 2 ይሄንን በዚህ መልኩ ሪራይት ካደረግን በኋላ ሲምፕሊፋይ እናደርገዋለን። ያ ማለት ምን ይሆናል? እዚህ ጋር log to the base 32 x the whole square equals ምን ይሆናል? እዚህ ጋር log x በlog x ይጣፋና ማን ይቀረናል? log 16 over log 2 ይቀራል። ያ ማለት log 16 divided by log 2 ይሆናል። ይሄ ማለት ነው አሁንም log to the base 32 x the whole square equals log 16 ማለት ነው log 2 raised to 4 ማለት ነው divided by log 2 ይሆናል። ያ ማለት ምን ይሆናል? እዚህ ጋር log to the base 32 x the whole square equals log 2 raised to 4 ማለት ነው። እዚህ ጋር በፓወር ሩል መሰረት log to the base a
ኤክስ ሬዝ ቱ ፒ ከሆነ ፒ ወደ ውጭ ወጣ ሎግ ቱ ዘ ቤዝ ኤ ኤክስ ይሆናል ማለት ነው። እንደ ፒ ያለን እዚህ ጋር ማን ነው 4 ነው። እንደ ኤክሳችን እዚህ ጋር ያለን 2 ነው። ቤዛችን ደግሞ ምንም ካልተጻፈ ባይ ዲፎልት 10 ነው ብለናል። ስለዚህ በዚህ በፓወር ሩል መሰረት ይሄንን ሪራይት ስናደርገው 4 ታይምስ ሎግ 2 ይሆናል ማለት ነው። ይሄ ዲቫይድድ ባይ ሎግ 2 ይሆናል። ይሄንን በዚህ መልኩ ካገኘን በኋላ ሎግ 2 በሎግ 2 ይጣፋና ማን ይቀረናል? ሎግ ቱ ዘ ቤዝ 32 ኤክስ ዘ ሆል ስኩዌር ኢኳልስ 4 ይመጣል። ይሄ ማለት እዚህ ጋር ሎግ ቱ ዘ ቤዝ 32ን ስኩዌር ስናደርግ 4 ይመጣልናል ይለናል። ይሄ ማለት ነው ስኩዌር ሲደረግ 4 የሚመጣ ቁጥር ሁለት ፕሮባቢሊቲ አለ፣ ወይ ፖዚቲቭ 2 ነው ወይ ኔጌቲቭ 2 ነው። ይሄ ማለት ነው ሎግ ቱ ዘ ቤዝ 32 ኤክስ ማለት ሁለት አማራጭ አለ፣ ወይ ፖዚቲቭ 2 ነው ወይ ኔጌቲቭ 2 ነው። ስለዚህ ይሄ ማለት ፕላስ ኦር ማይነስ 2 ይሆናል። ይሄ ማለት ፖዚቲቭ 2ን በሎግ ቱ ዘ ቤዝ 32 ኤክስ ፋንታ ከተን ስኩዌር ስናደርግ የሚመጣልን 4 ነው። ኔጌቲቭ 2ንም በሎግ ቱ ዘ ቤዝ 32 ኤክስ ፋንታ አስገብተን ስኩዌር ስናደርግ የሚመጣልን 4 ነው። ከዚህ በመነሳት ለኤክስ ሶልቭ እናደርጋለን። ስለዚህ አሁን እዚህ ጋር መልሳችንን የምንሰራው በሁለት መንገድ ነው። አንድ ፖዚቲቭ 2 ቢሆን ብለን አስበን፣ ሁለት ደግሞ ኔጌቲቭ 2 ቢሆን ብለን አስበን ማለት ነው። ስለዚህ ሁለት ሲናሪዎች አሉን። ያም የመጀመሪያው ምንድነው? ኢፍ ሎግ ቱ ዘ ቤዝ 32 ኤክስ ኢኳልስ ፖዚቲቭ 2 ቢሆን ኤክስ ስንት ይሆናል የሚለውን ነገር ስናይ በሎጋሪዝም ፕሮፐርቲ መሰረት ይሄ ማለት ነው 32 ሬዝ ቱ 2 ኢኳልስ ኤክስ ይሆናል። ስለዚህ ይሄ ማለት ሎግ ቱ ዘ ቤዝ 32 ኤክስ ፖዚቲቭ በሚሆንበት ጊዜ የኤክስ ዋጋ ስንት ይሆናል? ኤክስ ኢኳልስ 1024 ይሆናል። ይሄ የመጀመሪያ መልሳችን ነው። ሁለተኛው መልሳችን ደግሞ ኢፍ ሎግ ቱ ዘ ቤዝ 32 ኤክስ ኢኳልስ ማይነስ 2 ቢሆን ይሄ ማለት አሁንም በሎጋሪዝም ሩል መሰረት ምን ይሆናል? 32 ሬዝ ቱ ማይነስ 2 ኢኳልስ ኤክስ ይሆናል። ይሄ ማለት ነው 32 ሬዝ ቱ ማይነስ 2 ማለት 1 ኦቨር 32 ስኩዌር ማለት ነው። ይሄ እኩል ይሆናል ኤክስ። ስለዚህ ሁለተኛ የኤክስ ቫልዩአችን ማናገኛለን 1 ኦቨር 32 ስኩዌር ማለት 1024 ነው። እኩል ይሆናል ኤክስ። የመጀመሪያው ቫልዩአችን ሎግ ቱ ዘ ቤዝ 32 ኤክስ ፖዚቲቭ 2 ከሆነ 1024 እናገኛለን። ሎግ ኤክስ ቱ ዘ ቤዝ 32 ደግሞ ማይነስ 2 ከሆነ የኤክስ ዋጋ 1 ኦቨር 1024 እናገኛለን ማለት ነው። ፈተና ላይ እንደዚህ አይነት ጥያቄ በምርጫ በሚገጥመን ጊዜ አንድ ምርጫ ላይ ሁለቱንም ካሉ ሁለቱንም መምረጥ እንችላለን። ካልሆነ ደግሞ ከሁለት አንዱ ብቻ ካለ ደግሞ ከሁለት አንዱን መርጠን መልሳችን ማስቀመጥ እንችላለን። ወርክአውት ከተሰጠን ደግሞ ሁለቱንም መልሶች በዚህ መልኩ ማስቀመጥ እንችላለን ማለት ነው። ስለዚህ ለዚህ ጥያቄ ሎግ ኤክስ ቱ ዘ ቤዝ 2 ሎግ ኤክስ ቱ ዘ ቤዝ 32 እና ሎግ 16 ቱ ዘ ቤዝ ኤክስ እያለ የሚቀጥል ሲኩዌንስ አለ። ለዛ ሲኩዌንስ ሁለት የኤክስ ዋጋ አግኝተናል። አንዱ 1024 ነው፣ አንደኛው ደግሞ 1 ኦቨር 1024 ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን በዚህ መልኩ በቀላሉ መስራት እንችላለን።